ሰላም እንዴት ናችሁ? ዛሬም ደስ የሚል ጊዜ ነው ያሳለፍኩት። ዛሬም እዚህ የጓሮ አትክልት ልማት ውስጥ አንዳንድ ስራዎችን ሳከናውን ነው የቆየሁት። ሌላ ደስ የሚል ተስፋ ነው የሰጠኝ። ከባለፈው ሳምንት እንግዲህ በተሻለ መልኩ ሞራል የሚሰጥ ነገር ነው ደግሞ እያየሁት ያለሁትና ስለዚህ እነዚህ የጓሮ አትክልቶች በአጠቃላይ ሲታይ በጥሩ የእድገት ደረጃ ላይ ናቸው ያሉት። እነዚህ የጓሮ አትክልቶች ባለፈውም እንዳስተማርኳቸው ከዚህ አካባቢ የአየር ንብረትና የአፈር ሁኔታ ጋር በጣም ተስማሚ ናቸው። ለተለያዩ የተፈጥሮ ጉዳቶችም የመጋለጥ እድላቸው አነስተኛ ነው ማለት ነው። አንዳንድ ስራ እሰራለሁ፣ እዝናናለሁ፣ አእምሮዬን አድሼ ውስጤን ፈታ ዘና አድርጌ ተስፋም ሰንቄ አንዳንድ የተፈጥሮ ትምህርቶችንም ተምሬ እመለሳለሁ። ባለፈውም እንደነገርኳችሁ ማለት ነው ትልልቅ ትምህርቶች፣ እውቀቶች አሉ እዚህ ውስጥ። እጅግ በጣም ተስፋ ሰጪ ደስ የሚል ነው ማለት ነው። ይህም እንግዲህ ሊሆን የቻለው ጥሩ የበጋ የእርሻ ስራ ስለሰራን እና ምርጥ ዘሮችን ስለተጠቀምኩ ነው ማለት ነው። እንደዚሁም ደግሞ እነዚህ ዘሮች ከበቀሉ በኋላ በየቀኑ ክትትል በማድረግ አስፈላጊውን እንክብካቤ በማድረግ ነው ማለት ነው። ይህን እንክብካቤም አጠናክሬ እቀጥላለሁ ወደፊት ማለት ነው። አሁንም ደጋግሜ ልመክራችሁ ፈልጋለሁ። አክቹዋሊ የምትመከሩ አይነት ሰዎችም አይደላችሁም። ብዙ የምታውቁ ናችሁ ብዬ አስባለሁ። ከኔ በላይ ብዙ የሚያውቅ ሰው አለ። ነገር ግን ያው የመንቃት ጉዳይ ነው፣ ጊዜ የመስጠት ጉዳይ ነው። እኔ የማንቃት ስራ ነው፣ ኢንስፓየር የማድረግ ስራ ነው የምሰራው እና እኔ እዚህ ጋር በምሰራው ስራ ኢንስፓየር ሆናችሁ ተነቃቅታችሁ ደግሞ ባለችው ትንሽ ቦታ ላይ ትልቅ ገቢ ማግኘት ትችላላችሁ። የምግብ ዋስትናችሁን ማሻሻል ትችላላችሁ። ጤናችሁን መጠበቅ ትችላላችሁ። ለምሳሌ ባለፈውም እንደተናገርኩት 1 ሜትር በ1 ሜትር በሆነ ቦታ ወይንም 1 ሜትር ስኩዌር ወይንም 1 ካሬ በሆነ ቦታ ላይ ሰላጣን የተከለ ወይንም ሰላጣን የዘራ ሰው ከ4800 ብር በላይ ገቢ እንደሚያገኝ በርካታ ጥናቶች ያሳያሉ። ስለዚህ ይህን ነገር ማድረግ ቀላል ነው ማለት ነው። በተመሳሳይ ደግሞ ከጥቁር ጎመንም እንደዚሁ ከኮስታውም፣ ከቃሪያውም፣ ከቲማቲሙም፣ ከሌሎችም የጓሮ አትክልቶች በ1 ሜትር ስኩዌር ላይ እንኳን እነዚህን አትክልቶች የተከለ ወይም ዘሮቹን ዘርቶ ያሳደገ ሰው ከፍተኛ ገቢ ያገኛል። እውነቱን ለማውራት በከፍተኛ ደረጃም ለቤተሰቡ የሚያስፈልገውን ምግብ ማግኘት ይችላል። ቦታ ስለሰፋ አይደለም። አሁን ደግመንም መናገር ካለብን ቦታ ስለሰፋ አይደለም፣ ቦታም ስላጠን አይደለም። እኔ አሁን ትንሽዬ ቦታ ስላገኘው ነው እዛች ላይ ሰርቼ እያሳየው ያለሁት። ነገር ግን በእቃ ላይም ይሰራል። አሁን ባለፈው ባቀረብኩት ቪዲዮ ላይ ኮሜንት የጻፉ ሰዎች፣ ሀሳቡ የገባቸው ሰዎች አሉ። መሬት ባይኖር በእቃ ላይ እኮ መስራት እንችላለን ብሎ ኮሜንት የጻፉ በጣም ነው ደስ ያለኝ፣ አመስግኛለሁ። መሬት እንኳን ብናጣ አእምሯችን ላይ ነው ስራ መስራት ያለብን። የወዳደቀ ኬሻ፣ ባልዲ፣ ሌሎችም ሃይላንድ ቁሳቁሶች ሊሆን ይችላል። እዛ ላይ ሰርተን መለወጥ እንችላለን። በዚህ ዙሪያ ለውጥ ያመጡ በርካታ ለቁጥር የሚታክቱ ሰዎች አሉ፣ ውጭ ሀገር እንኳን መሄድ ቢቀርብን ማለት ነው። ስለዚህ እንደዛ ተሞክሮ መውሰድ፣ መስራት፣ ለለውጥ መትጋት አስፈላጊ ነው። ምክንያት መደርደር የትም አያደርሰንም። ምክንያት ለምንም አይመችም። ምክንያት ሁሌ ያሞቀናል፣ ያስመስላል፣ ግን ውጤት ላይ ስንሄድ ያ ምክንያት መልስ አይሰጠንም። ስለዚህ ይሄ ምክንያት ወይንም ኤክስኪዩዝ የሚባሉ ነገሮችን ብናስወግድ ጥሩ ነው። እያንዳንዱ ሰው አሁን እውነቱን ለማውራት ሰፋፊ መሬቶች አሉት። አብዛኛው ሰው በረንዳ ራሱ እኮ መሬት ነው። ኮሪደር ቦታዎችም መሬት ናቸው። ቤታችን ዙሪያ ያሉት ነገሮች። አንዳንድ ምርጥ ጀግና ሰዎች ደግሞ ይህን ሰርቶ ያሳዩአሉ። እኔም በጣም ኢንስፓየር የሚያደርጉኝና ስለዚህ እነዚህ ልምዶች ወስደን ብንሰራ፣ ምክንያት ባንደረድርና ምግባችንን ብናመርት፣ ጤነኛ ምግብ ብንበላ፣ ገቢያችንን ብንጨምር እጅግ በጣም ይመከራል ማለት ነው። ስለዚህ እንደነገርኳችሁ ከ1 ሜትር ስኩዌር ላይ ጥቁር ጎመን የዘራ፣ ቃሪያ የዘራ፣ ሰላጣ፣ ቆስታ የዘራ፣ ቲማቲም፣ ዋቴቨር ሌላም የዘራ ሰው ከፍተኛ ምርት ያገኛል፣ ከፍተኛ ገቢ ያገኛል። እኔ ያን ነገር ለማሳየት ነው በአንድ ጎን እየሞከርኩ ያለሁት። በሌላ ጎን ደግሞ አንዳንድ ከአካባቢው ጋር አብሮ የሚሄዱ የሰብል አይነቶች ወይም የጓሮ አትክልቶችን የማላመድ ስራ እግረ መንገዴን ያው የሪሰርች ቢጤ ነገርም እሰራለሁ። ስለዚህ እነዚህን ነገሮች ከግምት ውስጥ ብታስገቡ፣ ብትተጉ፣ ብትለፉ፣ ጤነኛ ምግብ ብትበሉ፣ ገቢ ብትጨምሩ፣ እኔ ነገር ተስፋ ሰጥቶኛል። ቀጣይ እርግጠኛ ነኝ ሌላ የተለየ አደጋ ካልገጠመው በቀር ውጤታማ ይሆናል። የጤና በረከትም ይሰጡኛል ማለት ነው። አሁንም አክቹዋሊ የጤና በረከቱን እያገኘው ነው ያለሁት። እኔ ለምን እዚህ ውስጥ እየሰራሁ እላለሁ። ጤነኛ ነኝ። ሪላክስ አድርጌ ቀኔን አሳልፋለሁ ማለት ነው እና ካልባሌ ቦታም እንዳልሄድ ያደርገኛል።
ጊዜም በፕሮዳክቲቭ ነገር እንዳሳልፍ ምክንያት ይሆነኛል ማለት ነው። ስለዚህ ይህን ነገር መገንዘብ አስፈላጊ ነው። አደንጓሬ ወይንም ቦሎቄ የሚባለው አትክልት አይዘራም። ወደ ደጋ የቀረበ ነው የአየር ንብረቱ። እርጥብ ወይና ደጋ ነው የሚባለው። ደጋም አይደለም አክቹዋሊ እርጥብ ወይና ደጋ የአየር ንብረት ነው ያለው። ከፍታውም ከፍተኛ ቦታ ላይ ነው ያለው እና አደንጓሬ ደግሞ በአብዛኛው የተለመደው ኢትዮጵያ ውስጥ ቆላና ደረቅ ወይና ደጋ አካባቢ ነው የሚመረጠው እና እዚህ አካባቢ ብዙ ሰዎችን ቀድሜ ለመጠየቅ ሞክሬ ነበር። አደንጓሬ ትዘራላችሁ ወይ ምናምን ብዬ እኔም ዙሬ ሳይ በየገጠሩ እዚህ አካባቢ ከተማው አካባቢም ሳይ ወጣ ብዬ የሚዘራ ሰው የለም። እኔ አሁን ያን ነገር እንደምታዩት አደንጓሬውን ዘርቼ አደንጓሬው ከሁሉም ከተከልኳቸው የጓሮ አትክልቶች በበለጠ መልኩ በጣም ተመችቶታል። አካባቢው እንደምታዩት ነው ቪዲዮ ላይ እና በጣም ነው የገረመኝ። እኔ አንድ የጠፋ ዘር የለም። በቃ በጣም እድገቱ ራሱ የተለየ ነው። አሁን ራሱ አድጎ የሚጠመጠምበትን ድጋፍ እየፈለገ ነው እንደምታዩት እና ይህ አካባቢ አደንጓሬ በጣም ይመቸዋል። እኔን በዚህ የቡቃያው የእድገት ደረጃ ለማረጋገጥ ችያለሁ። ምርቱን ደግሞ አብረን ነው የምናየው ወደፊት እና ያው አሁን ባለው ደረጃ በጣም የሚያስደስት ይህ አካባቢ ለአደንጓሬ ልማት እንደሚሆን ተረጋግጦልኛል። አደንጓሬ ደግሞ በምግብ ዋስትና ውስጥ እጅግ በጣም ወሳኝ ምግብ ነው። ከበቆሎ ጋር ቀቅለን ንፍሮ መብላት እንችላለን። ወጥ አድርገን መብላት እንችላለን። ኢቭን የኤክስፖርት ክሮፕ ነው። ወደ ውጭ ሀገር የሚላክ የኤክስፖርት እህል ነው አደንጓሬ ማለት ነው። በጣም ይፈለጋል ውጭ ሀገር ላይና ለተለያዩ ምርቶች ማምረቻ በግብዓትነት እንደሚጠቀሙበት አውቃለሁ። ስለዚህ አደንጓሬ አሁን እንደ ጎመን እንደ ሰላጣው እዚሁ ጋር ተበልቶ የሚቀር ነገር አይደለም። ወደ ውጭ ሀገር ደግሞ ይላካል ፍሬው ማለት ነው እና በጣም ተፈላጊ የሰብል አይነት ነው። እዚህም እኛ በልተን ወጥ አድርገን እንበላለን፣ ንፍሮ አድርገን እንበላለን። እንደገና ደግሞ ወደ ውጭ ሀገር በጣም የሚላክ የሰብል አይነት ነው። በጣም ኤክስፖርት ስታንዳርዱ ከፍተኛ ነው። ስለዚህ ይህም አካባቢ ይህን ነገር ቢያምር ተጠቃሚ ይሆናል ብዬ አስባለሁ። እኔ አደንጓሬ በጣም የተረሳ የተናቀ ነገር ግን ከፍተኛ ጠቀሜታ ያለው የሰብል አይነት ነው ማለት ነው። እኔም የሁለተኛ ዲግሪን ወይንም ማስተርስ ዲግሪን በዚህ ሰብል ላይ ነው የሰራሁት አስታውሳለሁ። ለምግብ ዋስትና ያለውን ለገቢ የገቢ ምንጭነቱም ከፍተኛ መሆኑ እነዚህ ነገሮች በጥናት ወረቀቴ ላይ ለማሳየት ሞክሬያለሁ። ስለዚህ ይሄ ነገር እዚህ አካባቢ እንደሚሆን ፕሩቭ አድርጌያለሁ ወይ ነው አረጋግጫለሁ። ምርቱን አክቹዋሊ አብረን የምናየው ነው። አሁን እድገቱ በጣም የሚገርመኝ ነገር ነውና ይሄም አንድ ዛሬ ለእናንተ ሼር ለማድረግ የፈለኩት ዛሬ ለእናንተ ለመናገር የፈለኩት ሀሳብ ነው። አጠቃላይ ስታዩት እንግዲህ ጥሩ ነው ያለው ነገርና ምንድነው አንድን ተናግሬ ደግሞ ማለፍ የምፈልገው ነገር እዚህ ጋር እነዚህ አትክልቶች ጋር አሁንም ትልልቅ የተፈጥሮ ጥበቦችን እንማራለን። እነዚህ አፍ የላቸውም፣ አፍ አውጥተው ባይናገሩም የሚያስተምሩን ትልቅ ነገር አለ። ባለፈው አሁንን ስለመኖር ስለሚባለው ጉዳይ ጽንሰ ሀሳብ ብዙ አስተምረውናል። እነዚህ የጓሮ አትክልቶች ባለፈው ሳምንት ይህን ሀሳብ አንስቼላችኋለሁ። ዛሬ ደግሞ ማነሳላችሁ ሀሳብ እነዚህ አትክልቶች ከሚያስተምሩን በርካታ ጉዳዮች መካከል አንደኛው ይሄ ፕሮሰስ ወይንም ሂደት የሚባለው ሂደትን ጠብቆ መኖር። እነዚህ አሁን ሂደትን ጠብቀን እንዴት እንደምንኖር ያስተምሩናል። ለምን እያንዳንዱ እድገታቸው በፕሮሰስ ውስጥ ነው፣ በሂደት ውስጥ ነው ያለው እና ለምሳሌ እነዚህ ተተከሉ፣ ተዘሩ፣ ዘሮቹ ተዘሩ፣ ከዛ ከተወሰነ ጊዜ በኋላ ጊዜያቸውን ጠብቀው በቀሉ። ከዛ 2 ቅጠል፣ 3 ቅጠል፣ 4 ቅጠል እያለ እዚህ ደረጃ ላይ ደርሷል። በአንድ ጊዜ ለምሳሌ ዘሩን ስንጥል 4 ቅጠል ወይ 2 ቅጠል አላወጣም። ሂደቱን ጠብቆ ስርዓቱን ሕግና ደንቡን ጠብቆ ይኸው እዚህ ጋር ደርሷል ማለት ነው። የሰው ልጆችም ከዚህ መማር አለባቸው። ስፔሻሊ የዘመኑ ሰው በጣም ችኩል ነው። በጣም ይቸኩላል። ውጤት ለማግኘት ነው ሩጫው። በቃ ምንም ነገር ሳንሰራ ውጤት ማግኘት አንችልም። በአቋራጭ ሂደን የምናገኘው ነገር ደግሞ መጨረሻው አያምርም ማለት ነው። ስለዚህ ከነዚህ እጽዋት ከነዚህ አትክልቶች ብዙ ነገር እንማራለን ከዚህ ረገድ ማለት ነው እና በዚህ ረገድ ከነዚህ እጽዋት ብዙ ነገር እንማራለን። ፕሮሰስም ጠብቆ ሂደትን ጠብቆ የማደግ አስፈላጊነትም ማለት ነው። ሰዎች ይቸኩላሉ እንዳልኩት የዘመኑ ሰው በጣም ይቸኩላል። አሁን ዛሬ የሆነ ነገር አድርጎ
ከተወሰነ ደቂቃ በኋላ ውጤት የሚፈልግ ማህበረሰብ ነው ያለው እና ይሄ ደግሞ አይሆንም። ተፈጥሮ በዚህ መልኩ አልተሰራችም። ይሄው ተፈጥሮ መናገር ባይችልም እያስተማረን ነው። እኔ ከነዚህ አትክልቶች ይህን ነው የምማረው ማለት ነው። ሲዘራ ወዲያው ቅጠል አላወጣም። ለምሳሌ አሁን ጎመኑ በዚህ ደረጃ ላይ ደርሷል። አበባ እየሰጠን አይደለም። ሂደት አለው፣ ቀና አለው። እኛም ምንድነው ሂደቱን ነው አፕሪሼት ማድረግ ያለብን። ሂደቱ ላይ ነው መጫወት ያለብን። ሂደቱ ላይ ነው ትኩረት አድርገን ሂደቱን ወደነው ሂደቱ ላይ ስራውን መስራት አለብን። ስለዚህ ሂደቱ ላይ ጥሩ ስራ ከሰራን መጨረሻችንም ያምራል ማለት ነው። የሰው ልጅም ከዚህ ጋር የሚማረው ትልቅ ነገር አለ። ትልቅ ጽንሰ ሀሳብ ነው። ከነዚህ የጓሮ አትክልቶች እኛም ብንማር መጨረሻችን ጥሩ ነው የሚሆነው። ጥሩ ነገር እናተርፋለን፣ ውጤታማ እንሆናለን፣ ዘላቂ ውጤት እናስመዘግባለን ማለት። ስለዚህ ይህን ሀሳብም ዛሬ እግረ መንገዴን ከተፈጥሮ የምማረው አንዱ ጉዳይ ነው እዚህ ጋር ስቀመጥና አሁን ይህን ደግሞ ዛሬ ብትይዙ ከዚህ ብትማሩ የምትሄዱበትን መንገድ ብታመሰግኑ አፕሪሼት ብታደርጉ ውጤቱ ላይ ብቻ ዘላችሁ ለመድረስ ሳይሆን ውጤቱ እንዴት እንደመጣ እያወቃችሁ ማደግ ብትችሉ ውጤታማ ትሆናላችሁ ማለት ነው። እንግዲህ ዛሬ ይህን ሀሳብ ለእናንተ ለማቅረብ ነው እዚህ ጋር የቀረብኩትና ይህን ቪዲዮ ያዘጋጀሁት። ቪዲዮም እንደሚመቻችሁ ተስፋ አደርጋለሁ። እናንተም እንደምትማሩበት እንደምትጠቀሙበት አስባለሁ። ይህን ነገር ከግምት ውስጥ አስገብታችሁ እንደምትጠቀሙበት አልጠራጠርም። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ ወይንም አስተማሪ ሀሳብ፣ አስተያየት፣ ጥያቄም ካለው ይላኩልኝ። አብረን ስለቆየን እጅግ በጣም አመሰግናለሁ። እኔ ቸርነት ዘለቀ ነበርኩ።